ዝም ብሎ በተደጋጋሚ እየተነገረን የሚሄዱ ነገር እያለማመዱን ያለ ይመስለኛል። ምን የሚል ይሄኛው ከውሃት ጋራ የወገነ ቡድን ነው፣ ይሄኛው ከመንግስት ጋር የወገነ ቡድን ነው የሚለው ነገር ማለት ነው። ይሄ ነገር ቢሆን ወደፊት የጠነከረ ቢሄድና በሁለቱ መካከል ምንድነው የሚፈጠረው? አንደኛው ፋኖ ቡድን ከውሃት ጋር ሊወግን ነው፣ አንደኛው ፋኖ ቡድን ከመንግስት ጋር ሊወግን ነው። ለምን ዝም ብሎ አይደለም ታፔላው የሚለጠፈው? ከታፔላ በኋላ እዛው ታፔላ ላይ ይቆማል ወይስ ይቀጥላል የሚለው ነገርም ማሰቡ ጠቃሚ ነው። ከተቃራኒው ደግሞ ወገን ያለው ምንድነው የሚባለው? ይሄ አመራር ከዚህ ከነዘመነ ነምሬ የሸዋ ካሉት ጋር ከሱ አደረጃጀት ጋር ለመስራት ፍቃደኛ ሆኖ ነበርና ያንን ሂደት በማሳለጥ ላይ ያለ በራሱ ታጣቂዎች ነው የተገደለው የሚል ደግሞ መረጃ ሲያወጡ የጌታቸው ሹመት ይላል ፐርፐዝሊ የተፈለገበት ዓላማው ውሃት ነው ላይ ሰጥቋል። አንደኛው ውሃት ከብልጽግና ሹመት ተቀብሏል። በቃ ምንም አሁን እንትን የሚያስፈልገው ነገር አይደለም። ትላንትና ቆላ ተንቤ ድረስ ክላሽ ይዞ ተንከራተተ። አንደኛው ውሃት ከለውጡ ትሩፋት ተጠቃሚ መሆን አለብኝ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደ ወትሮ እንደተለመደው ወቅታዊና ትኩስ መረጃዎችን ከባልደረባዬ አማኒ መንግስቱ ጋር ይዘናችሁ ቀርበናል። እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ። ላይክ፣ ሰብስክራይብ እና የምናንሸራሸራቸው ሀሳብ ላይ ኮሜንት እያደረጋችሁ እንድትቆዩ ከወዲሁ ጋብዛችኋለን። አማን እንዴት ነው? ሰላም ደህና እንዴት ነው? ትንሽ እንግዲህ ዛሬ ጉንፋን ነገር አለ። ጉንፋን ይዟል። አዎ ድምጼ ብለዋል። መረጃዎቻችንን እስቲ አንድ ባንድ እናብራራቸው። የመጀመሪያው መረጃ እኔ ጋር ያለ ነው። ምንድነው የደቡብ ጎንደር አካባቢ ያለ የፋኖ እንቅስቃሴ ያለ እዛ አካባቢ ያለው ወታደራዊ አመራር መገደሉን የፋኖ የመረጃ ምንጮች በማህበራዊ ሚዲያ ላይ ሲሽከረከር ተመልክተናልና ከዛ ጋር ተያይዞ ለአንድምታ የተመቹ ብዙ ሀሳቦች እየመጡ ነው። አንዱ እሱ ነው እኔ ያስኩት። ሌላው ከጌታቸው ረዳ ጋር በተያያዘ እንግዲህ የእሳቸው ሹመት ተከትሎ የሚወጡት መረጃዎች ትንሽ ኮንትራዲክት የሚያወዛግቡ ናቸው። በውሃት ካምፕ ማለት የነደብረ ጽዮን ደጋፊዎች፣ አክራሪ ደጋፊዎች የጌታቸውን ረዳ ሹመት እንደ ክህደት ነው የቆጠሩት። ሴንትራል ገቨርንመንቱን አሁንም ጄኖሳይዳል ዋር ላይ ዋነኛ አርክቴክት ነው፣ ዋነኛ መሐንዲስ ነው እና ከዚህ ጋር አብሮ መስራት የትግራይ ህዝብ እንደ መክዳት ነው ብሎ የሚያስቀምጡበት ሁኔታ አለ። እዚሁ ጋር ተያይዞ እንግዲህ አቶ ልደቱም ብቅ ብለው ያው የህወሓት ነገር ሲነካ ወይም ህወሓት የተወሰነ ነገር ህወሓትን በተመለከተ የሆነ ምስቅልቅል ሲፈጠር አቶ ልደቱ ወጣ ብለው ጽሁፍ ነገር ይወረውራሉ። ሌሎች እንደው ተቺዎች አቶ ልደቱ ላይ የሚያነሱ ነጥብ ምንድነው? አማራ ክልል ያለው የፖለቲካ ምስቅልቅል ላይ እንደዚህ ፈጥነው እንዲታክተው ሀሳባቸውን ሲያጋሩ አንመለከትም እና ከሀሜት በዘለለ ለህወሓት ስስ ልብ አላቸው ተብሎ እንደው ለድምዳሜ ላይ ለመድረስ እርሳቸው ግብረ መልስን እንደ ዋቢ መውሰድ ይቻላልና አሁንም ያስቀመጧቸው ነጥቦች በብዙ መልኩ ለትችትና ለግምት የሚያስወስድ ሀሳብ ነው። እዛ ላይም የምንለው ነገር አለ እና ከኔ ጀምር ወይስ አንተ ትጀምራለህ? መልካም ጀምር እንግዲህ ትንሽ አንተ። እሺ የመጀመሪያው ሀሳብ እንግዲህ ከዚህ ቀደም እናንተም እዚሁ ስቱዲዮ ላይ አንስተን የተወያየነው ነገር ነበረ። በፋኖ ታጣቂዎች መካከል በተለይ ይሄ ጎንደር አካባቢ ያለ እርስ በርስ ሽኩቻ ነበር እና እነዚህ አራቱ አደረጃጀቶች ጎንደር፣ ጎጃም፣ ሸዋ፣ ወሎ በጋራ ባወጡት መግለጫ ላይ ደቡብ ጎንደር አካባቢ ጠባጫሪነት የተጫነው የፋኖ እንቅስቃሴ ያለ እንደውም ዘመቻ አንድነትን የሚያጣጥል ዘመቻ በሚዲያ ያንን የፋኖ ክንፍ በሚደግፉ ሚዲያዎች ተከፍቶብናል። ፊዚካሊም መተው ጠባጫሪነት ስራ እየሰሩ ነው እና ግብረ መልሳችን የከፋ ይሆናል የሚል ማስጠንቀቂያ አውጥተው ነበር። ከሁለት ሳምንት በፊት መሰለኝ፣ አንድ ሳምንት ወይ ሁለት ሳምንት። ይሄ በወጣ በሳምንቱ እንግዲህ እዛ ደቡብ ጎንደር አካባቢ ትልቅ አመራር የሚባለው የፋኖ ክንፍ አንዱ ክንፍ ምንድነው የጎንደር ጠቅላይ ግዛት እዝ ምክትል አዛዥ የሆነው ሜጀር ጀነራል የሚሉት ሜጀር ጀነራል ከፍ ያለው ደሴ ነው የሚሉት። አይ ቲንክ ሜጀር ጀነራል የሚለውን ሹመት የሚሰጡት ራሳቸው ፋኖች ናቸው። ትክክለኛ ሜጀር ጀነራል አይደለም፣ ሻለቃ ነበር እና ሻለቃነቱን ከፍ አድርገው ነው የሚሰጡት። እንደው ዝም ብለው ያው እዛ አካባቢ ባለው የነሱ ኮንትሪቢዩት አድርጓል ብለው በሚያስቡት የሰጡት ታይትል ነው እንጂ ትክክለኛ ሜጀር ጀነራል አይደለም። እና ይሄ አመራር መገደሉ በሁለት
መንገድ አወዛጋቢ መረጃዎች ሲወጡ ተመልክቻለሁ። በአንደኛው ወገን ከህወሓት ጋር በቅርበት በሚሰራ ፋኖ አማካኝነት ከጀርባው ተወጋ የሚል የጠቅላይ ግዛት እዙ ራሱ ባወጣው መግለጫ ላይ ተመልክቻለሁ። ከተቃራኒው ደግሞ ወገን ያለው ምንድነው የሚባለው? ይሄ አመራር ከዚህ ከነዘመነ ነምሬ የሸዋ ካሉት ጋር ከሱ አደረጃጀት ጋር ለመስራት ፍቃደኛ ሆኖ ነበርና ያንን ሂደት በማሳለጥ ላይ ያለ በራሱ ታጣቂዎች ነው የተገደለው የሚል ደግሞ መረጃ ሲያወጡ ነበር። ዞሮ ዞሮ እንደዚህ አይነት ግጭት እንደሚከሰትና ትልልቅ አመራሮችን ሊበላ የሚችል ግጭት ሊፈጠር እንደሚችል ከዚህ ቀደምም በትንበያ መልክ በትንታኔ መልክም ከተለያዩ ወገኖችም ሲንጸባረቅ ነበረ። እኛም በተወሰነ ደረጃ እዚህ ላይ የራሳችን ሪፍሌክሽን አጋርተናል። እንግዲህ ትጥቅ ትግል ላይ አንዱ ኃይለኛው ደካማውን እየበላ ወይም ደግሞ ደካማው ለኃይለኛው እየገበረ የሚሄድበት ዑደት ኢቮሉሽን በታሪክ የተመለከተ ነው። በታሪክ ብዙ መልኩ ተመልክተናል እና ፋኖ ላይም እንደዚህ አይነት ነገር ሀፕን ሊያደርግ እንደሚችል መገመት እኔ ጤናማነት ነው የሚመስለኝ። ለምሳሌ እንደዚህ ያልኩ ለምሳሌ ወሎ አካባቢ ኮሎኔል ፋንታው ሙሀባ የሚባሉ ነበሩና እርሳቸው በስራቸው ያሉ ጦሮች ወደ ምሬ ወዳጆ እንደገባና በዚህ ምክንያት ኮሎኔል ፋንታውን በአደባባይ ወጥተው የክህደት ስራ ተሰርቶብኛል ብለው ሲናገሩ ነበረ። ያኛው ወገን ደግሞ አይ በቃ የግድ አንድ አባወራ ነው መኖር ያለበት በአንድ ቤት፣ ስለዚህ እየጨፈለቅን እየጠቀለልን እንሄዳለን ብለው በአደባባይ ተናግረዋል። እና የጎንደሩም የዛ ቅርንጫፍ ይሁን ወይም ደግሞ ሌላ የፖለቲካ ኮንስፓይረሲ ቀናት ጊዜ የሚፈታው ነገር ነው። ዞሮ ዞሮ ይሄ ነገር ሀፕን ማድረጉ የውዝግብ በር ከፍቷል። እንግዲህ ፋኖ ላይ በፋኖ አደረጃጀቶች ላይ ሌላ የውዝግብ በር እንዳይከፍት የሚሰጉ ወገኖችም አሉ። ጥሩ እንግዲህ እዚህ ላይ የተወሰነ ነገር ለማለት ያክል ባለፈ እንግዲህ የወጣ መግለጫ አለ። ዝም አንልም እርምጃ እንወስዳለን የሚል በዚህኛው በአራቱ ድርጅቶች በነዘመኔ በኩል የወጣ መግለጫ አለ። በዛኛው በኩል ደግሞ ሸዋ አካባቢ ላይ ሰልፍ በማስወጣት ከህወሓት ጋራ የሚተባበር ፋኖን አንታገስም የሚል ሰላማዊ ሰልፍ ተካሂዷል። ከጀነራል ተፈራ ንግግር በኋላ ነው መሰለኝ አይደል ሰልፍ የወጣው? ከነዚህኛዎቹ መግለጫ ከማውጣታቸው በኋላ አሁን ምንድነው ሂደቱን በምናየው ሁለቱ ቡድን አንድ መሆን አልቻለም። ምንም መካድ የሚቻል ነገር አይደለም። እርግጥ ነው ለአንድ ኮዝ ነበር የሚታገለው፣ አንድ ኮዝ ነው የሚያታገለን ብለው ነው የሚገልጹት። አንድ መሆን ግን አልቻሉም። አንድ መሆን ያልቻሉበት ከተለያየ መንገድ አንጻር ሊሆን ይችላል። እንግዲህ ከስልጣን ኮምፒቲሽን ወይ ደግሞ እኔ ነኝ መሪ መሆን አለብኝ የሚባል የአካባቢያዊ ኮምፒቲሽን ሊሆን ይችላል። የተለያየ ምክንያቶችን ማስቀመጥ ይችላል። ውጫዊም ምክንያትም ሊሆን ይችላል። ውጫዊ ምክንያት ምናልባት ከመንግስት አካባቢ አንድ እንዳይሆኑ በውስጥ ባለው መዋቅር ውስጥ የሚጫወን ነገር ሊሆን ይችላል። ወይ ደግሞ አሁን እየተካሰሱ ባሉበት ነገር የተካሰሱ ያሉ ምንድነው? አንደኛው ወገን እነዚህ ከህወሓት ጋር ወገኑ ናቸው ይላል። ይሄኛው ወገን ደግሞ እነዚህ ከመንግስት ጋር ወገኑ ናቸው ይላል። ውጫዊው ህወሓትና መንግስት ነው ማለት ነው። እነዚህ ህወሓትና መንግስት እነሱ ለሚፈልጉት ለነሱ ሲምፓቲ ላለው ኃይል አሸናፊ ሆኖ እንዲወጣ ውስጣቸውን እያመሱም ሊሆን ይችላል። አሁን ይሄን የምናስቀምጠው በመሪ ደረጃ ሰዎቹ እኔ ሁለተኛ መሆን አልፈልግም፣ አንድ ከሆነ እኔን አንደኝነትን ያሳጣኛል ከሚል ፖይንት ሊሆን ይችላል። በቃ እኔ እስኬንደር እኔ መሪ ነኝ ይላል፣ ዘመኔ እኔ መሪ ነኝ ይላል። አንዱ ስር መግባትም አይፈልግም። ይሄን ስም ስናነሳ ምናልባት ጎልቶ የሚነሱ ቡድኖቹ አካባቢ ላይ እነዚህ ስም ስለሆነ ነው። አሁን ችግር የሆነ ያለው ባሉበት ቢንቀሳቀሱ በሌላ መንገድ ችግራቸውን ለመፍታት ወደፊት ቢያስቡ አንድ ነገር ነበር። አሁን ግን መንቀሳቀስ እንደማይችሉ ቁርጥ ሆኖ አንድ ላይ ፕሮፓጋንዳ ሰልፍ እስከ ማስወጣት ድረስ ሄደ። አንደኛው ወገን ደግሞ መሪነት ጥሎ እስከ መግደል ሄደ ማለት ነው። ይሄ እንግዲህ ብዙ ዓለም ላይ ያሉት አማጽያኖች ገጥሟቸዋል። ኢራቅ ውስጥ ገጥሟል እንደዚህ አይነት ነገር። ብዙ አማጽዮች ባሉበት እንትን ላይ መንግስትን የሚታገሉ ነገር ግን በጣም ፍራግመንትድ የሆኑ አማጽዮች ባሉበት አካባቢ ሲሪያ ውስጥ ገጥሟል እንደዚህ አይነት ነገር። እርስ በርስም ተዋግቷል። የሚገርም ነገር ማለት ነው። ያ ነው አሁን እንግዲህ እየመጣ ያለው በእኛ ሀገር ታሪክ ደግሞ ኢህአፓና ቲፒኤልኤፍ ኢህአፓና ቲፒኤልኤፍ እንኳን የአይዲዮሎጂ ልዩነትም ሰፊ ያላቸው፣ አንደኛው የህብረ ብሔራዊ ኃይል ነው፣ አንደኛው የብሔር ኃይል ነው። ይሄኛው ግን ለየት የሚያደርገው የብሔር ኃይል ነው። ለዛም ለአንድ ብሔር ነው
ጫካ ይገባል አንድ ብሔር ዓላማ ነው የምናራምደው ሻቢያና ጀባ ኤግዛክትሊ ሻቢያና ጀባ ጋር ነው የሚመሳሰለው ነገሩ ማለት ነው ሻቢያና ጀባ ጋር ነው የሚመሳሰለው ስለዚህ አሁን ይሄ ነገር በምንድነው የሚቆመው የሚለው ነገር ነው ይሄ መገዳደሉስ ምን ይዞ ይመጣል የሚለው ነገር ማየቱ ጠቃሚ የሚሆነው እኔ አንድ ነገር በደንብ አርጎ እየታየኝ ያለው ነገር የሆነ ቡድን ዝም ብሎ በተደጋጋሚ እየተነገረን የሚሄዱ ነገር እያለማመዱ ነው ያለ ይመስለኛል ምን የሚል ይሄኛው ከውሃት ጋራ የወገኔ ቡድን ነው ይሄኛው ከመንግስት ጋር የወገኔ ቡድን ነው የሚለው ነገር ማለት ነው ይሄ ነገር ቢሆን ወደፊት የጠነከረ ቢሄድና በሁለቱ መካከል ምንድነው የሚፈጠረው አንደኛው ፋኖ ቡድን ከውሃት ጋር ሊወግን ነው አንደኛው ፋኖ ቡድን ከመንግስት ጋር ሊወግን ነው ለምን ዝም ብሎ አይደለም ታፔላው የሚለጠፈው ከታፔላ በኋላ እዛው ታፔላ ላይ ይቆማል ወይስ ይቀጥላል የሚለው ነገርም ማሰቡ ጠቃሚ ይመስለኛል ነገር ማለት ነው ብዙ ጊዜ ላቋርጠና ጥሩ ሐሳብ ስለነሳ ምንድነው በአብዛኛው ጊዜ እኛ ሀገር ፖለቲካ ውስጥ ባላገራን ለማጥቃት ስትፈልግ ሌጣውን አይደለም የምታጠቃው ሌጣውን ሳይሆን የግድ አንድ ታፔላ ተለጥፍና ያ ታፔላ ለጀስቲፊኬሽን ይመቻል በቃ ከሌ መወገድ አለበት ምክንያቱም የጠላት አጀንዳ አስፈጻሚ ነው የሚለው ነገር ፖለቲካሊ ሞቲቬትድ የሆነ ፍረጃ ቢሆንስ ምክንያቱም አሁን ከመንግስት ጋርም ለመሆን ከህወሓት ጋር ለመሆን ያለውን ወሰን ስታየው ባውንደሪ ስታየው በጣም ሩቅ ነው አየ እሱ ልክ ነው እኮ ነገር ግን ምቱ ካየለ በዚህ ሂደት ማለት ቅድም ብለናል የመመታታታቸው ምክንያት ራሱ ውጫዊም ሊሆን ይችላል ውጫዊም አንድ ምክንያት ሊሆን ይችላል ውጫዊ ማለት ከነሱ ውጪ እነሱን በሚፈልጉት መንገድ እንዲሆን የሚፈልግ ኃይል እንዳይግባቡ ሊያረጋቸው ይችላል ሊገመት ይችላል እሱ ማለት ወይ ህወሓት ወይ መንግስት ነው እንግዲህ አንጻራዊ ከመንግስት ያነሰ ከሌሎች አማጽ ግን የተሻለ ተጥቂዞ ያለው ህወሓት ስለሆነ ማለት ነው ህወሓት ደካማ ስለሆነ መንግስት ነው የሚለው ነገር ትንሽ መንግስት አንድ ነው ህወሓትም አዘር ራይቫል እኮ ነው ራይቫሉ ግን በመንግስት ላይ ያታስቀምጠው መንግስት በጣም ፓወርፉል ነው ብዙ አቅም አለው ብዙ ሎጂስቲክ ማቅረብ ይችላል አሁን ያልከውን ነገር ይቅርታ አቋርጫለሁ ምንድነው የጽድቅ ስራ አይደለም እንግዲህ ፋኖ የሚዋጋው ነው መንግስት ስለዚህ መንግስት ፋኖን ለማዳከም ከፈለገ ራይቫል የሆኑት ተጻራሪ የሚባሉትን ቡድኖች ያጎለበተ ከዛ በኋላ ቋንቋ እየደበላለቀ ማስቀጠል የሚችል በዛኛው በኩል አሁን ለምሳሌ እስቲ እንበልና ይሄኛው የነስኬንደር ቡድን እነዘመኔን ቡድን ህወሓት ነዋቸው ብሎ ነው የሚፈርጀው ህወሓት ጋራ ጥገኛ ናቸው ብሎ አይ ነገር ነው የሚፈርጀው እንዳው ቢመታና ምቱ ቢያይል የነዘመኔ ቡድን ራሳቸውን ሊያድኑ ቢጠጉ ወደ ህወሓት ለምሳሌ ማውራለ ልክ በዛው ልክ ደግሞ የነዘመኔ ቡድን ይሄኛው ላይ አሁን ጀመሩት እርምጃ ላይ የጠነከረ ቢመቱት መጨረሻ ላይ አይተንም ወደ መንግስት ሊጠጋ ይችላል አይያድል ምን አይት ነገር አሁን ይሄ ሁለቱ ቡድን መሐከል ጎራውን ወደ እንትን ያመጣ ዝም ብሎ የሚሰጥ ለማጥቃት ብቻ የሚሰጥ አይደለም እነዚህ አክተሮች አሉ ህወሓትም አለ መንግስትም አለ አይዲያል የሆነ ነገር አይደለም ነገርየው ማለት ነው ባስጠጋ ቁጥር ግንኙነቱ እንኳን ባይኖረው ማለት ነው ይጠጋ የሚሄድበት ሁኔታዎች ሊፈጠሩ ይችላሉ የሚል ነገር ነው ኤኒዌይስ ግን አንድ የሚያሳምንን ነገር አንደኛው ቡድን የግድ አንደኛውን ቡድን ደፍጥጦ የበላይነት የሚይዝበት ሁኔታዎች ሊፈጠሩ ይችላሉ በእነዚህ ጊዜ ደግሞ አንጃዎች ምንድነው የሚሆኑ መሰለኝ ተቃራኒ ፖዚሽን ነው የሚይዙት በዚህ አይደለም በጦርነት መመታታት በሐሳብ እንኳን ማትግባባና አቋም ብትይዝ እናቃለን እኮ አማጽዮን እኮ አብራያ የኮ በህወሓት ውስጥ በነበረ ባለ መግባባት ኮንትንስሉ እኮ እና ዶክተር አረጋዊ እኮ መጥቶ ለደርግጃቸው ሰጥቷል እኮ ለጠላታቸው ማለት ነው እንደዚህ አይነት ነገሮች ሲፈጠር ጠላት ነው ያልክበት ቦታ ራሱ ሄደ እጅ ሰጠ ያንን ቡድን ለማስጠቃት ስትል ማንኛውም ነገር ልታደርግ ትችላለህ ነው ግልጽ አይደል በሁለቱም በኩል ህወሓትም ጠላታችን ነው የሚሉት መንግስትንም ጠላታችን ነው የሚሉት ከሆነ ያንተ የምትሉ ሐሳብ ተሸናፊ ከሆነ ያንተ ኃይል ከተመታ ማንኛውንም ነገር ከማድረግ ወደ ኋላ አትልም መጠጋቴ አይቀርም ይሄ ነገር ደግሞ በኢትዮጵያ ፖለቲካ ውስጥ ሌላ አሰላለፍ ይዞ ሊመጣ ይችላል በኋላ የምናነሳው የልደቱ ጉዳይ ላይ የምናነሳ ነገርም ስላለ ማለት ግን ውጤቱ ምንድነው የሚለው ነገር እስቲ አንድ ሁለት ነጥቦችን ላንሳ አንደኛ ተራዘመ ጦርነት እንዲሆን ነው የሚያደርገው ሁለተኛ ንጹሃን በጣም ይጎዳሉ ለምን የምትዋጋው ንጹሃን ውስጥ መሐከል ነው ለካውን ከዚህ በፊት ማን ነው መጥቶ ለመንግስት እጁን ሰጠ የተባለው አሰግድ ቤቴ መጥቶ እንትን አርጎ ምናምን ሊሉስሉ ሰዎች እንዳይጎዱ ንጹሃን እንዲጎዱ እጄ እንትን አልኩ ምለው እሱ የነገረን ነገር ማለት ነው
እና እንደዚህ አይነት ነገሮች እየተፈጠሩ ሲሄድ በዚህ መካከል በዚህም ሰው አለ በዚህም ሰው አለ እነዚህም የተጠለሉባቸው ህዝብ አለ እነዚህም የተጠለሉበት ህዝብ አለ ንጹሃን በብዛት ይጎዳል ማለት ንጹሃን ጭፍጨፋ ሊፈጠር ይችላል ሌላኛው ጉዳቱ ጦርነቱን ያራዝማል የተራዘመ ጦርነት ነው የሚሆነው ለምን አንድ በወንክ ቁጥር ተጽዕኖ ፈጥረ መደራደርም ልትችል ይችላል ከመንግስት ጋር ተደራድረ የተሻለ ነገር ልትይዝ ይችላል ልታሸንፍም ትችላለህ ያው ፕሪንሲፕሉ ነው የምናወራው ነገር ማለት ነው ነገር ግን እርስ በርስ ጫካ ለጫካ ግን የምትዋጋ ከሆነ በቀላሉ በመንግስትም ደግሞ ልትደመሰስ ትችላለህ እንደዚህ አይነት አደጋዎችም ይፈጠራሉ ብለው ነገር ነው ጀስት ምን ውጤቶች ይዞ መጣለ የሚለው ነገር አይ ቲንክ የሚጨመር ነገር ካለ የተወሰነ ሐሳብ ማከለ ያል ብዙ ጊዜ የነስክንድር ወገን ይሄኛውን ቡድን ከህዋት ጋር ያለውን ግንኙነት ጠንካራ ነው ብሎ መክሰስ የጀመረው ጀነራል ተፈራ ሚዲያ ላይ ብቅ ብለው ከሻቢያና ከህዋት ጋር የምንሰራበት አማራጭ ዝግ አይደለም እንሰራለን የሚል ነገር ከተናገሩ በኋላ ነው በደንብ አንደርላይን ማድረግ የጀመሩት ከዛ በኋላ እንደውም የነዘመነ አደረጃጀት በመግለጫ መልክ አወጥቶ የአጽመርስት የሚባሉት የአማራ ክልል የአጽመርስት የሚባሉት የአማራ ህዝብ እነሱ ለድርድር አናቀርብም የሚል መግለጫ ወጥቷል አይ ቲንክ ያኛው ሌብሊንግ ከቲፒኤልኤፍ ጋር ያለው ቁርኝት ሌብሊንግ በደንብ እንደጎዳቸውና ካውንተር ማድረግ እንዳለባቸው ተረርቶ መሰለኝ ያን መግለጫ ቶሎ ያወጡት ማለት ነው ስለዚህ በአጽመርስት በአማራ አጽመርስት ተብለው የሚፈረጁት የሚበየኑት ወልቃይት ራያ ናቸው በእነሱ ማትደራደር ከሆነ ከህወሓት ጋር መሰራበት አማራጭ ዝግ ነው የሚለው ነገር ነው እና ለጀስቲፊኬሽን ያወጡት ነገር አለ ዞሮ እንዳልከው ፖለቲካ ዝም ብሎ የጽድቅ ስራ አይደለም ተለጠፍክም አልተለጠፍክም ተለጥፋል ተብለ ሌብል ተደርጎ አታክ መደራረግ ያለ ነው ዞሮ ግን ውጤቱን ስንመለከተው ጠንካራ ወገን ካለ ምናልባት ደካማውን ጨፍልቆ የጠራ ነገር እንዲወጣና በአማራ ክልል ያለውን የትግል ሂደትም በደንብ ቅርጽ ያለውና በድርድር ሊሆን ይችላል በሰላማዊ ውይይት ሊሆን ይችላል ለመፍታት ጥሩ ቅርጽ ያለው የታጣቂ ቡድን ጎልቶ እንዲወጣ ሊያደርግ ይችላል ያ ነው ሁለተኛ አንተ ያልከው ሪስክ ደግሞ የሚታገሉት ኃይሎች እርስ በርስ ተመጣጣይ ከሆኑ በጣም የተራዘመ ግጭት እንዲኖርና ለሀገር ደረጃ ለክልል ሳይሆን በሀገር ደረጃ እየደቀቀ እንድንሄድ ሊያደርግ የሚችልበት ሁናቴ ከፍት አይደለም ወይም በጣም አደገኛ ነው የሚል ነገር ነው ወደሚቀጥለው አጀንዳ እንዴ ያው የሚቀጥለው አጀንዳ እንግዲህ ከጌታቸው ረዳ ሹመት ጋር በተያያዘ ከሱ ሹመት ጋር ተያያዘ እሱ ብቻ ሳይሆን የጀነራል ታደሰ መሾም ጋር ተያያዘም የማጠብቃቸው ሰዎች ብቅ ብሎ ጉዳዩ ራሱ በዚህ ደረጃ ይመለከታቸዋል የማትላቸው ሰዎች መልስ ሰጡና ሐሳብ ሰጡ ታያለ የምሰጥበት መልስ ደግሞ ሐሳብ የምሰነዘርበት ምናልባት ከሌላ ኦዲዮ ነው ከመልከታ አንፃር ማለት ለምሳሌ ቅርታሪ ባሽ ተመልካቾቻችን እንግዲህ ድምጽ ጉዳይ አሁን ስታሊን የጌታቸውን ሹመትን በተመለከተ ስታሊን ሲናገር ስታሊን አይደለም ከስታሊን ጀርባ ያሉት የነ ደብረጽዮን ቡድን ጌታቸውን ሹመትን እንዴት ነው የሚያዩት ምለው ነገር ማየት ነው ሉክ ምንድነው ምለው መሰለኝ የጌታቸው ሹመት ይላል ፐርፐዝሊ የተፈለገበት አላማው ህወሓት ነው ለሰጠቋል አንደኛው ህወሓት ከብልጽግና ሹመት ተቀብሏል በቃ ምንም የሆነውን እንትን የሚያስፈልገው ነገር አይደለም ትላንትና ቆላ ተንቤ ድረስ ክላሽ ይዞ ተንከራተተ አንደኛው ህወሓት ከለውጡ ትርፋት ተጠቃሚ መሆን አለብኝ ይዛችሁ የምትሄዱት መንገድ አውጣነ ለትግራይ ህዝብ የማይበጅም ለኢትዮጵያ ህዝብ የማይበጅም የሚል ህወሓት ተፈጥሯል በቃ የዶክተር ሙሉ ህወሓት አይደለም የኛው አይደለም ትላንትና ቆላ ተንቤ ከነበረው ህወሓት ነው አብይ መንግስትና ኢትዮጵያን ለማጥፋት ሲኦልም ቢሆን ይገባሉ ያለ ህወሓት ነው እሱ መጣና ከለውጡ ትርፋት መጠቀም አለብን የሚል ነገር መጣ እስ መጣ ያኛው ህወሓት ምን አመጣ መሰለኝ የሆነ ነገሮችን ማጠንጠን ጀመረ ምንድነው የሚያጠነጥነው እኛን የደገፉት በተለይ ከክልሉ ውጪ ያሉት ፌደራል አካባቢ ያሉ አዲስ አበባ ያሉት ምናምን ያሉት የኛ መዋቅር የሆኑ ይሄኛው ከኛ የተለየን ህወሓትን ያልተቀበሉ ማለት በሌላ አነጋገር የዶክተር የአቶ ጌታቸውን አካሄድ ያልተቀበሉ አባሎቻችን ላይ እርምጃ ያስወስዳል እንግዲህ እንደምታውቀው ነው አባል እዚህም አለ ቄስ ሁሉ ሳይቀር ነው ቤተክርስቲያን ገበዝ ሁሉ ሳይቀር ነው ሽርጥና ሬዲዮን ቤት ውስጥ አከማችቶ ሲያዝ ነበሩ በዛ ጦርነት ማለት ብዙ ጉድ ነው ያለው
ብዙ ነጋዴ ነው የምትለው ብዙ ነገር አድርጓል ብዙ ነገር ያኔ አንድ ነበሩ ሁሉም ያውቃሉ ምስጢሩን በኋላ ስለያዩ ይሄኛው ቡድን እዚህ ከተማ ውስጥ ያለው ቡድን አሁንም ልቡ ከደብረጽዮን ጋር ሸፈቱ አሉ እነጌታቸው አይምሮአቸውም እነዚህን ሰዎች የሚል ስጋት ይዘው መጡ ማለት ነው ያሳስርብናል ጌታቸው በልጽጓል ጌታቸው ከዚህ በኋላ ከለውጡ ጋር መጓዝ ነው ያለብን ከለውጡ ትሩፋን መጠቀም አለብን ብሎ ተነስተዋል ጻረ ለውጥ ነው ብሎ ያሰባቸውን ኃይሎች የዋት መዋቅር ላይ እርምጃ ያስወስዳል እስር ጀምራል ደግሞ ውስጥ አዋቂ ነው ውስጥ እሱ ነው እኮ መጀመሪያ እኮ ያውቃል እኮ ውስጡን እኮ ትላንትና ነገርኩ እኮ ያኔ እዚህ ሊመጡ ሲሉ ከዚሁ ሽርጥ ለብሶ ሊወጡ የተዘጋጁት እኮ አሉ አይደል እንዴ እነዛ ያሉ መዋቅር ስራ ውስጥ የነበሩ ሰዎችን ጌታቸውም ያውቃቸዋል ጌታቸው ለደብረጽዮን ሲለያዩ ደግሞ እነዚህ ሰዎች ከደብረጽዮን ጋር ይቀጥሉ አሉ ኢንፋክት ከጌታቸው ጋር ይቀጥሉ ሊሆኑ ይችላሉ ለውጡ እንቀበል ያሉት ማለት ነው አይ አሁንም ሞክሩ እንጂ ብሉ ደግሞ ሊሆኑ ይችላሉ ስለነሱ ነው አሁን ስታሊን ወጥቶ የጮኸው አፈና ሊጀመር ይችላል የከተማ መዋቅራችን ላይ እርምጃ ሊወሰድ ይችላል የበቀል ዱላ ሊያርፍብን ይችላል የሚል ጩኸት ነው የተጀመረው ይሄ በጌታቸውና በዶክተር ደብረጽዮን ጋር ተያይዞ አንደኛው ግን ጣይ ብልጽግና ጋር መግባቱን ጋር ተያይዞ በቲፒኤልኤፍ ካምፕ የተፈጠረው ጩኸትና እውቅታ ነው የኛው በሌላ በኩል ደግሞ ቲፒኤልኤፍ ጦርነቱን ይጀምራል ቲፒኤልኤፍ ኃያለው አንድ ሲሆኑ ማንንም ያሸንፋሉ እኔን ደግሞ ሲያሸንፉ ሁሉም ትግረኛ ተናጋሪ እንዳይሆንባቸው አማርኛ ተናጋሪም ስልጣን መስጠት አይቀሩም እና ሸልሙኛል ብሎ ተጠብቆ ልደቱ አያለው ፕሪቶሪያል ተቀደደ አለ ጌታ ማኑ ጀነራል ታደሰ እጁን አጣጥፎ ጌታዬ ይፈጽማለሁ ብሎ ደብዳቤው ሲወስድ ይሄ ክደት ነው አለ ፕሪቶሪያን የፈረሙትም ዋቶች በመንግስት በኩል የፈረመው የብልጽግና ሰዎች ልደቱ ምን ቤት ነው ኢቭን የዋት ስም ራሱ አለመጠቀሱ በአሁኑ ፊርማ ላይ በጣም አንገብግቦታል እሱ ነው ምክንያቱ ለምን መሰለህ አሁን እኮ ገባን እኮ ሁለት ነገር ነው ያለው ባይዞ ኢትዮጵያ ሊቃን በቀለኛ ነው በቀሉን ደግሞ ህዝብ ላይም ጭምር ያወራርዳል ልደቱ 97 ህዝብ ስለተፋው አንጻራዊ መጠጊያ መሸሸጊያ የሆነው ዋትና ዋቶች ናቸው ለዚህ ሲባል ኢትዮጵያ ህዝብ ላይ ወድም ልደቱ ሁሉ ጊዜ ከኢትዮጵያ ህዝብ በተቃራኒ የሆነ ጥቅም ላይ ነው የሚቆመው ሰዎች አሁን አንዳንድ ሰዎች ካለማወቅ የተነሳ ወይ ነገሮችን ካለመረዳት የተነሳ እሱ ለውጥ ፈላጊ እሱ አብዮተኛ ይመስሏቸዋል ለቱን ግን እንደዚህ ፈተግ ስታረገው ዋት ከሌለ ትላንትና ሰው ሁሉ አክተፋ አርጎ ስጥለኝ ሽጉጥ ያስታጠቀኝ ምንድን ሸራተን ውስጥ አልጋ ይዞልኝ 2 ዓመት ያኖረኝ ማንንም ከኔ ጋራ ማውራት ሲጠየፈኝ ያስጠጉኝ እነሱ ናቸው ማለት ዛሬም ለዙ የሚፈልገው ኢትዮጵያ ፖለቲካ ውስጥ ዋት አያለው ነው መቀጠሉን ነው የሚፈልገው አያለው ነው መቀጠሉን ዋት በራሱ ተሸነፈ ተንበረከከ ሲንበረከክና ሲሸነፍና ታደሰ ያን ፍርማ ሲፈርም በፍጹም ይሄ ክደት ነው ፕሪቶሪያል ስምነቱ እዴ ፕሪቶሪያል እኮ ያፈራረሙ ሰዎች ናቸው እኮ ምን ነው ክደት ቢሆን ፕሪቶሪያል ተጥሶ ቢሆን እዛ ያሉት ተጥሷል ብሎ አይከራከሩም ነበር እንዴ ገለልተኞቹ ፈረንጆቹ ማለት ነው አዎ የአፍሪካ ህብረት አለ ኢጋድ አለ ተወካዮቹ በሙሉ ያለ ለነሱ ሁሉ ያልታየው ለቱታየና ፕሪቶሪያል ተቀደደ ዋት ስሙ መጠራት ነበረበት ይሄ በፍጹም ለጦርነት የሚያነሳሳ ነገር ነው ምናምን አለ ልደቱ ከዚህ ውስጥ ምንድነው የምትረዳው ያኔ ስለተገፋ ያኔ ብዙ ጊዜ አይተከው ልደቱ እንግዲህ አማራ ነኝ ይላል የአማራ ታጋይ ሆኖ ማአድ ውስጥ ነበር ብዙ ዳሜጅ ፈጥርም ነገር ግን የአማራ ጉዳይ ላይ አንድ ቃል ሰነፍሳ አይታየው ልደቱ የቲፒኤልኤፍ ጉዳይ ሲሆን ግን ይወራወራል ልደቱ ስለዚህ በቀላለው ማለት ነው አማራ ህዝብ ላይ ባይዞ እንደዚህ አይነት ነገሮች አሉ የሆነ አማራ በአማራ ተደራጀ ኃይል የአማራ ፓርቲዎች አማራ ሽማቆኛል ብሎ የሚያስቡ ሊቃኖች ህዝቡ መከራው ሲገባ ህዝብና ሊቅና አይለዩም እንደ ይጨፍልቃሉ ህዝብ ራሱ መከራው ሲገባ እኔስ እንደዚህ ያርጉኝ እንደ ስለዚህ ህዝብ ምን አከባኝ የሚሉ ሰዎች አሉ ትንሽ ደግሞ ቆይት ብሎ ደግሞ እኔ ስለ ህዝብ ስለ ሰው ልጆች ስለ ዜጋ ነው የሚታገለው ሲሉ ደግሞ ተሰማለ
ስለዚህ ጋር የምትታገል ከሆነ የአማራውም የትግራውያንም የኦሮሚያውም የየትም ያለው ዜጋ የተካባቢም ያለው ዜጋ ይመለከታል። እኔን አሸማቆኛል እኔን እንደዚህ አድርጎኛል ብለ ህዝብን እንዴት ትበቀላለህ? ይሄ ነው አሁን እየታየ ያለው ነገር ማለት ነው። ለቱም አሁን ያመጣ ያለው ነገር አሸማጋዮቹ እንኳን ያላሉትን ነገር እሱ ይዞ የሚመጣው ነገር ይሄ ነው በቃ ሐሳቡ። ህወሓታውንም ያሸንፋል። ሲያሸንፍ የሆነ ነገር አገኛለሁ ከሚል ከንቱ ተስፋ ነው የሚጨነቁ ማለት ነው። ይሄ ነው አለው። እሺ አድማጭ ተመልካቾቻችን ፕሮግራሙ ለብዙዎች እንዲዳረስ ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ እንጠይቃለን። ሁለት አጀንዳዎችን ያነሳው በፓራሌል ማለት ነው። አንደኛው የጌታቸው ረዳን ጉዳይ፣ ሁለተኛ ደግሞ የልደቱን ግብረ መልስ እስቲ ነጣጥለን እንመልከተው። እሺ ከልደቱ ልጀምር። ልደቱ ከዚህ ቀደም እንደውም አንድ ሚዲያ ላይ ቀርበው ከኢንጂነር ይልቃል ጋር ሻቢያ ነው ወይስ ህወሓት ታሪካዊ ጠላት ብሎ ክርክር መልክ ቀርበው ነበርና ኢንጂነር ይልቃል እንደሚለው ሻቢያ ታሪካዊ ጠላት ሊሆን አይችልም፣ ምክንያቱም ሻቢያ የሰራውን ስራ በሙሉ ህወሓት ሰርቶታል። ስለዚህ ታሪካዊ ጠላት ካለን ህወሓትን ማለት አለብን ብሎ ሲከራከር ልደቱ አይን ግንባር ያድርገው ብሎ ህወሓትን ውስጥ ማስገባት የለብንም ብሎ ያው ኦልሬዲ ይሄ ዩቲዩብ ላይ ያለ ነው መመልከት እንችላለን። ህወሓትን ታሪካዊ ጠላት ማድረግ አንችልም የሚል ነገር ነውና አፍቃሪ ህወሓትነት እንግዲህ ወንጀል አይደለም፣ በአደባባይ መናገር ይቻላል። በቃ ህወሓትን እወዳለሁ፣ በቃ እኔ የአማራ ብሔረሰብ ተወላጅ በሆንም ያለኝ ቅርበት ስስ ልብ ያለኝ ለህወሓት ነው የሚለው ነገር መግለጽ ይቻላል። አሉ እኮ የአማራ ብሔረሰብ ተወላጅ ሆነው አሁን ኢትዮ ፎረም ላይ የሚሰሩት ጋዜጠኞች ስትመለከታቸው የህወሓት ስስ ልብ ያላቸው ናቸው። በቃ በይፋ እየተመለከተ ነው እና በይፋ መግለጹ ችግር የለውም። አሁን አማራ ክልል ያለው የፖለቲካ መስቀልቅል በጣም ከባድ ነው። ሰፊ ክልል ነው፣ ሰፊ ህዝብ ነው። ኢትዮጵያን እንደ ሀገር በጣም የሚያደማት እንደውም አማራ ክልል ያለው ግጭት ነው። እዚህ ላይ ሀሳብ ለማዋጣት ዳተኛ በመሆን ዳተኛ ሲሆን ትመለከተዋለህ። ነገር ግን ቲፒኤልኤፍን በተመለከተ ልክ ሴንሲቲቭ የሆኑ ጉዳዮች ወደ አደባባይ ሲወጡ ቶሎ ግብረ መልስ ይሰጣል እና አሁንም የሰጠውን ግብረ መልስ ትንሽ ያስተሳዝባል። ህወሓትን ግሎሪፋይ ለማድረግ የሄደበት ርቀት በጣም ገርሞኛል። በቃ ህወሓት ተሰባብሯል፣ ተሸንፏል። የትግራይ ህዝብ እኮ በቃይ እያለ በአደባባይ እኮ ሰልፍ እየወጣ ነው። የትግራይ ህዝብ በቃይ ብሎ አደባባይ ሰልፍ እየወጣ እሱ ከእንደገና ግሎሪፋይ ለማድረግ ካልተመለሱ ብሎ በጣም እኮ የሚያስተዛዝብ ነገር ነው። እዛ ላይ ራሱ ይሄ ጆብ ዲስክሪፕሽን ነው የምለው እኔ የስራ መዘርዘር ነው። የጀነራል ታደሰ ተሰፍሮና ተቆጥሮ ተሰጥቷቸዋል፣ ፈርመዋል። እዛ ጋር ቃል ኪዳን ሰነድ እዛ ጆብ ዲስክሪፕሽን ላይ ህወሓት ለምን አልተጠቀሰም ብሎ ቡራ ከረዩ ማለቱ ራሱ ትንሽ ግራ የሚያጋባ ነገር ነው። ዞሮ ዞሮ የጌታቸው ረዳን ከዚህ ጋር ለማያያዝ ያህል ቅድም ያነሳው ሀሳብ አለ። የህወሓት ደጋፊዎች፣ አክቲቪስቶች የጌታቸው ረዳን በተመለከተ ሹመት በተመለከተ የሰጡት ግብረ መልስ ቶኑ ትንሽ ጠንከር ያለ ነው። ያው ከሃዲ ነው፣ ትሬተር ነው፣ የትግራይ ህዝብን ከጨፈጨፈ ኃይል ጋር አብሯል፣ ሰርቷል የሚለው ነገር ወደ አደባባይ ከማውጣት ባሻገር ስጋት አላቸው። እንዳልከው ምርር ያለ ስጋት ጌታቸው ረዳን ህወሓት ብቻ ሳይሆን ከህወሓት ጋር አሊያንስ የሚፈጥረው ሻቢያም ራሱ በጌታቸው ረዳ ዙሪያ ስጋት ይሰማዋል። ምክንያቱም ጌታቸው ረዳ ለሻቢያን አምሮ እንደሚጠላ በአደባባይ ተመልክተናል። ኢቨን ጦርነቱ አካባቢ ጨፍጭፎናል የሚለው ነገር ትሆን ነበረው። ከጦርነቱ በኋላም አሁንም ሻቢያን በተመለከተ ያለው አቋም ጠንካራ እንደሆነ በአደባባይ ሰምተናል። ስለዚህ ይሄንን ሻቢያንም የነ ደብረጽዮንን ቡድን አምሮ የሚጠላ ኃይል ፌዴራል መንግስቱ በእጁ ማድረጉ አንድ አርጩሜ ወይም አንድ በትር እንደያዘ ይቆጠራል እና ሻቢያንም የነ ደብረጽዮንን ቡድን በአንድ ሽመል ለመምታት የዘየደበት ሁነት ሊሆን ይችላል ተብሎ ይቀመጣል። ምክንያቱም ይሄ የተቀመጠው ራሱ እንትኑ ምንድነው ይሄ የስልጣን እርከኑ አዲስ ነው። ለጌታቸው ረዳ ተብሎ የተፈጠረ ነው ወይስ ሲቹዌሽኑ ነው የፈጠረው? እሱ ራሱ መመርመር አለበት። ሲቹዌሽኑ ከአቅም በላይ ስለሆነ ምንድነው የቀጠናው አካባቢ ያለው ሩጫ በጣም ከጊዜ ወደ ጊዜ እየተወሳሰበ ስለሄደ ኢትዮጵያም ደግሞ እንደ ሀገር ያለዛ ጉዳይ ተገቢ ምላሽ መስጠት ስላለባት እንግዲህ ፖዚሽኑ ተፈጥሯል። ለዚህ ፖዚሽን ደግሞ ተገቢው ሰው ጌታቸው ረዳ ሆኖ መቀመጡ ጌታቸው ረዳ ምን ይሰራል የሚለው ነገር በቀናት ልዩነት እንመለከተዋለን ማለት ነው። እንግዲህ በዚህ አጋጣሚ ምናልባት የዛሬ ፕሮግራማችን ከመዝጋታችን በፊት ውድ አድማጭ ተመልካቾቻችን ኢትዮ ውይይትን ሰብስክራይብ በማድረግ እንደዚሁም ደግሞ ይሄ ውይይት ለሌሎች ተደራሽ እንዲሆን ሼር፣ ላይክ አድርጉ። ሀሳባችሁንም ደግሞ እንድሰጡን እየጠየቅን የዛሬውን ፕሮግራም እንቋጭ። እንግዲህ በሚቀጥለው ፕሮግራም እስክንገናኝ አድማጭ ተመልካቾቻችን ቸር ቆዩን።